ኢትዮጵያ ጥሮታ ወጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትክዱን። እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉልን። የዘውትር አክብሮታዊ ሰላምታችን በያላችሁ በዚህ ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ነጥቦችን አስቀድመን እናስተዋውቃችሁ። ይህ በመግቢያችን ላይ የሰማችሁት የሌተናል ጀነራል ዘውዱ በላይ ማስጠንቀቂያ ነበር። የኤርትራ መንግስት ለዚህ ቁልፍ የጀነራሉ ንግግር በዛሬው ዕለት ምላሽ ሰጥቷል። ዝርዝሩን እንመለስበታለን። በኦሮሞ ፖለቲካ ውስጥ አንጋፋ ከሚባሉት መካከል አንዱ የሆኑት ፕሮፌሰር መረራ ጉዲና ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር አፋጣኝ ውይይት እንዲደረግ ፓርቲያቸው ኦፌኮና የኦሮሞ ነጻነት ግንባር ኦነግ የጠየቁበትን ሚስጥር ይፋ አድርገዋል። 2018 መጪው ሀገር አቀፍ ምርጫ በፊት ፕሮፌሰር መረራ ከክልሉ ፕሬዝዳንት ለመወያየት የፈለጉባቸው ምክንያቶች ምንድናቸው? የዜናችን ትኩረት ይሆናል። በኢትዮጵያ ከሰቆጣ እስከ ጉጂ የተገኙት አዳዲስ ማዕድናት ጉዳይ በማዕድን ሚኒስትሩ ይፋ ሆነዋል። ኢትዮጵያ ከጣሊያን የጠየቀችውን አዲስ ገዛም በሰዓቱ ዜናችን አካተናል። ዝርዝሮቹን እያደመጣችሁ ነብራችሁ እንድትቆዩ በአክብሮት ጋበዘን። ወደ ቀዳሚው ጉዳያችን እናምራ። ኢትዮጵያ ጥሮታ ወጥታ አክብራ ያስቀመጣቻችሁ ዛሬ በየቦታው ማይክ ይዛችሁ የምትፈክሩ ሰዎች ዛሬ በፈከር አይደለም ውጊያ በሳይንስ ነው። ፈከራ አይተው ዳግመኛ ትክዱን። እኛ ለትልቅ ጉዳይ የተዘጋጀን ነው። ረፉልን። በዚህ በዜናችን መግቢያ ያስደመጥናቸው የምዕራብ እዝ ዋና አዛዥ የሆኑት ጀነራል ዘውዱ በላይ የህወሓት ኃይሎችን ጨምሮ በኢትዮጵያ ከመንግስት ጋር ለሚፋለሙ የታጠቁ ኃይሎች ያስተላለፉት መልእክት ነበር። የኤርትራ መንግስት ለዚህ ቁልፍ የጀነራሉ ንግግር ምላሽ ሰጥተዋል። ጀነራል ዘውዱ በላይ ዓለም ይስማ ሲሉ የህወሓት ኃይሎች በድጋሚ ጦርነት ለመጀመር ዝግጅት እያደረጉ ስለመሆናቸው ተናግረው ነበር። በዚህ ሰዓት የህወሓትን ጦር እየመሩ የሚገኙ መኮንኖች ኢትዮጵያ በክብር ጡረታ እንዲወጡ እድል የሰጠቻቸው ስለመሆናቸው ጀነራሉ አስታውሰው ህወሓቶች ጋር አብረን አድገናል፣ ሴራቸውን በሙሉ እናውቀዋለን ሲሉ ተደምጠው ነበር። ምንም እንኳን አቅማችን አልተሟጠጠም ብላችሁ ብታስቡ ዛሬ ጦርነት በቴክኖሎጂ ነው፣ የኢትዮጵያን ህዝብም ሆነ የያኔዎቹን ትጥቅ ታጋዮች ያሞኙበትም 1983 አይደለም ሲሉ አስጠንቀው ነበር። እናም ሲመቻቸው አቅም አገኘን ብለው ሲያስቡ አክሮባት ሰርተው ለመመለስ አዲስ አጋር ፈልገው እንደገና ጥቃት ለመሰንዘር ወደኋላ አይሉም በማለት የህወሓት ኃይሎችን ወንጅሏቸው ነበር። ጀነራል ዘውዱ እኛ የኑሉ ስታደርጉ ዝም ብለን አንመለከታቸውም ያሉ ሲሆን ነገር ግን ረፉልን፣ ታገሱ፣ እኛ ለትልቅ ነገር እየተዘጋጀን እንገኛለን በማለት ነበረ መልእክት ያስተላለፉት። የኤርትራ ማስታወቂያ ሚኒስትር የሰጡት ምላሽ ለዚህ የጀነራሉ ንግግር ነው። የኤርትራ መንግስት ቃል አቀባይ የሆኑት የማነ ገብረ መስቀል እንዳሉት ከሆነ የኢትዮጵያ መንግስት ባለስልጣናት መንታ ሀሳቦችን ማራመድ ጀምሯል ሲሉ ለማሳለቅ ሞክረዋል። እንደሚታወቀው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የገዢው ብልጽግና ፓርቲ ተቃዋሚዎች የነበሩ የውጭ ኃይሎች ጭምር ባደነቁት መልኩ የኢትዮጵያና ኤርትራን ታሪካዊ ተቃርኖች ይፋ አድርገው ነበር። ዶክተር ጌዲዮን ጢሞቴዎስ የኢትዮጵያና የኤርትራ መንግስት ሰሞንኛ መቃረን ከባህር በር ይገባኛል ጥያቄ ከፍ ያለ ነበር ሲሉ የተለያዩ የሁለቱን ሀገራት የልዩነት መስመሮች በዝርዝር አስቀምጠው ነበር። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ግን ላለፉት 2 ዓመታት የኢትዮጵያ መንግስት ራስን መከላከል በሚል መርህ የባህር በር ለማግኘት በሚያደርገው እንቅስቃሴ የጦርነት ስጋት ደቅነው ነበር ሲሉ አስታውሰው ነገር ግን ዓለም አቀፉን ማህበረሰብ ለማሳሳት በሚል ይህንን እቅድ በአዲስ መልኩ ለመቀየር ጥረት አድርጓል ባናቸው። ከዚህ ንግግር አንድ ቀን ማግስት የሰማነው ደግሞ አንድ የኢትዮጵያ ከፍተኛ ጀነራል መኮንን በእርሳቸው አገላለጽ ሌተናል ጀነራል ዘውዱ በላይ ማለታቸው ነው የሀገር ውስጥ ተቋሚዎችን ረፉልን፣ ታገሱ፣ እኛ ለትልቅ ዓላማ እየተዘጋጀን እንገኛለን በማለት እንደጠየቁ መከታተል ችለናል ብለዋል። ይህ የሚያሳየው የብልጽግና ፓርቲ ፖለቲካና ወታደራዊ መሪዎች ለሀገር ውስጥ ተከታታዮች በግልጽ የሚሆን አንዳንዴ በግላጭ ጦርነት ተኮር የሆኑ አጀንዳዎችን በተከታታይ እየቀረጹ ስለመሆናቸው ማሳያ ነው ብለዋል። የሰዓቱ ዜናችን እንደቀጠለ ይገኛል። የማዕድን ሚኒስቴር በደቡብ ምስራቅ ኢትዮጵያ ያሉ አካባቢዎች አሁን ዓለም የሚፈልጋቸው ዋና ማዕድናት ያሉበት አካባቢ ነው ሲል ይፋ አድርጓል። ሚኒስቴሩ የገለጸው የህዝብ ተወካዮች ምክር ቤት ኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸም በተመለከተ ግምገማ ባካሄደበት መድረክ ነው። ሚኒስትሩ ኢንጂነር ሀብታሙ ተገኝ በጉጂ ቦረና፣ ከፊል ሶማሊያና ኬንያ ድንበር እንደዚሁም በአማራ ክልል ሰቆጣ አካባቢ ያለው የብረት ክምችት ጥናት እየተካሄደበት ይገኛል ብለዋል። እንደ ሚኒስትሩ ገለጻ አካባቢዎቹ ሊቲየም፣ ታንታለም፣ ኒኬል፣ ማንጋዝ የሚባሉ ዋና ማዕድናት ያሉበት ነው። በውስን አቅም ቢሆን በእነዚህ አካባቢዎች ላይ የምርመራ ስራዎች የተሰራ እንደሚገኝ ጠቅሰዋል። የሀገር ውስጥ ፍላጎትን መሰረት በማድረግም በቅደም ተከተል በመስራት ላይ እንገኛለን ሲሉ ሚኒስትሩ ገልጸዋል። የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ ሰብሳቢ የሆኑት ዶክተር አማራሽ ባካለው እንደ ሀገር ሁሉንም ማዕድናት ሳይሆን የበለጠ የሚያዋጣ ላይ በትኩረት መስራት አስፈላጊ ነው ማለታቸውንም ከህዝብ ተወካዮች ምክር ቤት የተገኘው መረጃ ያመለክታል። ህገወጥ ንግድ እንዳይፈጠር ከክልሉ ጋር ቅንጅት አሰራር በማጠናከር መስራት እንደሚገባ የቋሚ ኮሚቴ ሰብሳቢ ገልጸዋል። የቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፍቃዱ መንግስቱ የድንጋይ ከሰልና ሌሎች ዝቅተኛ አፈጻጸም ያላቸው ዘርፎች ያለውን ችግር ለይቶ ለመቅረፍ መስራት እንደሚያስፈልግም ማሳሰቢያ ሰጥተዋል።
የኦሮሞ ነጻነት ግንባር ኦነግ እንደዚሁም የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጋር ውይይት ለማድረግ የሚጠይቅ ይፋ ደብዳቤ ማስገባታቸው ይታወቃል። የክልሉ መስተዳድር ደብዳቤው እንደደረሰው አሊያም ውይይቱ ስለመካሄዱ የሚጠቁም መረጃ እስካሁን ድረስ ይፋ አላደረገም። የኦፌኮ ሊቀመንበር የሆኑት ፕሮፌሰር መረራ ጉዲና በጥቅሉ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ላይ በመድረሱ ምክንያት መንግስት ቢያንስ በኦሮሚያ አካባቢ እየተደረገ ያለውን በውል እንዲመለከት ለማሳሰብ ደብዳቤውን ጽፈናል ሲሉ ተናግረዋል። ፕሮፌሰር መረራ ለኦሮሚያ ክልል ርዕሰ መስተዳድር ለውይይት ያቀረቡት ኦሮሚያ ቀውስ ውስጥ በመሆኗን ሲሉ መናገራቸውን ለቢቢሲ በሰጡት ቃለ ምልልስ ይፋ አድርገዋል። የፓርቲው ሊቀመንበር በየቦታው ያለው እልቂት፣ ሰው በሰላም ወጥቶ መግባቱ አለመቻሉ በጥቅሉ የቀውሱ ሁኔታ ቁጭ ብለን የማናይበት ሁኔታ ተደርሷል ባይ ናቸው። ቀውሱ ከጊዜ ወደ ጊዜ የተባባሰ መምጣቱ ጥያቄ የለውም ያሉት ፕሮፌሰሩ እንዲያውም ዘንድሮ ምርጫ ይካሄዳል እየተባለ ስለሆነ ከዚህ በለጠ ችግር ውስጥም እንገባለን ሲሉ ስጋታቸው እንደገለጹ ዘገባው አትተዋል። መንግስት በተለያዩ አካባቢዎች የሚነሱ ችግሮችን እየፈታ እንደሆነ በተለያዩ ጊዜያት መግለጹን እንደሚሰሙ የተናገሩት ፖለቲከኛው መንግስት ከሚለው በሚጻረር መልኩ አሁን ያለው ሁኔታ ህዝቡ እንደዛ እየተመለከተ እንዳልሆነ እናውቃለን ሲሉ ተናግረዋል። ህዝቡ ለምን ዝም ብላችሁ ታላችሁ ብሎ ስለሚጠይቃቸው ውይይት ለማካሄድ ጥያቄ ማቅረባቸውን አስምረውበታል። ከፕሮፓጋንዳ ባለፈ አብዛኛው ኢትዮጵያ በምን አይነት ሁኔታ ውስጥ እየኖረ እንዳለ እየተሻሻለ ሳይሆን እየባሰበት እንደመጣ ይታወቃል ሲሉ ሞግተዋል። የውይይት ጥያቄ ያቀረቡት ሁለቱ የፖለቲካ ፓርቲዎች በዘንድሮ ምርጫ እንደሚሳተፉ ቢያሳውቁም 7 መሰረታዊ ቅድመ ሁኔታዎች ግን ካስቀመጡ ፓርቲዎች መካከል ይገኙበታል። ባለፈው ሳምንት ባወጡት መግለጫ ህጋዊነትን ለመላበስ የሚደረጉ የፖለቲካ ትወናዎች አሉ። ከዚህ ቀደም የተደረጉ ምርጫዎችን በመኮነን ምርጫዎቹ ነጻ፣ ፍትሃዊና አሳታፊ በውጤታቸውም ተአማኒና በህዝብ ተቀባይነት አላገኘም ሲሉ ነው የተቹት። ፕሮፌሰር መረራ በኩላቸው ነገሮች እየከፉ ለመምጣታቸው አንድ ማሳያ ብለው የጠቀሱት በገጠሪቱ የኦሮሚያ ክልል አካባቢዎች ተሽከርካሪዎች ከዋና ዋና መንገዶች ውጪ መንቀሳቀስ አለመቻላቸውን ነው። ከዚህ ቀደም በነበሩት ዓመታት በምዕራብ ኦሮሚያ በስፋት በጦርነት እልቂት ነበር ያሉት ተቋሚው አሁን ግን ወደ አርሲና ወደ ሐረርጌም አካባቢዎች እየተስፋፋ መጥቷል ሲሉ የጠቀሱት መንግስት በበኩሉ በዘርጋው የብሔራዊ ምክክር መድረክ ላይ ተቋሚ ፖለቲከኞች እንዲሳተፉ መጋበዙን በመጥቀስ የውይይት በሮች ክፍት ስለመሆናቸው ሲገልጽ ይሰማል። ከዚህ ቀደም ፕሮፌሰር መረራ ከመንግስት ጋር በሚደረጉ ውይይቶች ላይ መገኘት ጉንጭ አልፋ ነው በሚል ለመሳተፍ እንደማይፈልጉ ተናግረው ነበር። በዚህ ወቅት ምን ተለውጦ ለውይይት ጥያቄ ያቀርባችሁት በሚል ከዜና ምንጭ ቢቢሲ ለቀረበላቸው ጥያቄ በሰጡት ምላሽ እንደ ሰርግ የሆነ ነገር ላይ ተገኙልን ሲባል ነው እንጂ ድርድር እምቢ ብለን አናውቅም ባይ ናቸው። ፕሮፌሰር መረራ ጉዲና የኢትዮጵያ ፖለቲካ ወደ ጫካ እየገባ ነው ሲሉ ይሞግታሉ። የኦፌኮ ሊቀመንበር በተለያዩ ሀገሪቱ ክፍሎች ግድያዎችና እገታዎች ሲፈጸሙ እንደዚሁም ውጥረት በሚኖርበት ወቅትም የፖለቲካ ፓርቲዎች ድምጻቸውን እንደማያሰሙ የጠቀሱ ሲሆን ለምን እስከዛሬ ዝም አላችሁ በሚል ጥያቄ ሲቀርብላቸውም እንደ አቅማቸው እንደሚንቀሳቀሱ መልሰዋል። በማከልም አንዳንድ ያለ ሁኔታ የበለጠ እንዳይበላሽ አንዳንዴ በሳት ላይ ቤንዚን መጨመርም ስላለ ለህዝባችን ባለን ስስት አንዳንድ ሁኔታዎችን እናልፋለን ባይ ናቸው። በሚፈልጉት መጠን የፖለቲካ እንቅስቃሴ እንዳደረጉ ደንቃራ የሆነባቸው የፖለቲካ ምህዳሩ መጠበብ እንደሆነ ይናገራሉ። ሆኖም ግን የፖለቲካ ምህዳሩ ጠበበ በሚል ሰበብ የፖለቲካ ፓርቲዎች ድምጻቸውን ከማሰማት እየተቆጠቡ አይደለም ወይ በሚል ሲጠየቁ በምንፈልግበት ደረጃና ሁኔታ ህዝቡን ለማነጋገር ስብሰባ ለመጥራትና ሰላማዊ ሰልፍ ላለማድረግም ፖለቲካዊ ምህዳሩ ጠቧል ባይ ናቸው። ከዚህ ውጪ የአቅማችንን ማደራጀት እንቀጥላለን። የኢትዮጵያ ሁኔታ በሚፈቅደው መልኩ እንንቀሳቀሳለን። መንግስት ህጋዊ የፖለቲካ መድረክ ላይ ያለ ነው። የፖለቲካ ኃይሎች እያጠበበ ሲሄድ ግን ብዙ ወጣቶች ወደ ጫካ እንዲገቡ እያደረገ ይገኛል ባይ ናቸው። ፖለቲካው ተገፍቶ ጫካ ገብቷል ያሉት ፕሮፌሰር መረራ ለዚህ ምክንያቱ የፖለቲካ ምህዳሩ መጥበቡ ነው ብለዋል። የፖለቲካ ምህዳሩ እየጠበበ መምጣቱ የፖለቲካ ትግሉ እኛ በምንፈልገው መንገድ ሁኔታና ደረጃ እንዳናካሄድ አጣቦብናል። ብዙ ጊዜ የሚታሰሩት የሚገፉት ደጋፊዎቻችንና አባሎቻችን ናቸው፣ ተቃዋሚዎች ናቸው። ለታሰሩት ስንቅ ማድረስም ይቸግራል ብለዋል። ላለፉት 7 ዓመታት ገደማ ሰላማዊ ሰልፍ እየተካሄደ እንዳልሆነ የጠቀሱት ፕሮፌሰር መረራ ከ5 ዓመት በፊት አንዳንድ ቦታ ተንቀሳቅሰን ነበር። ህዝብ እንደ ጎርፍ ተገልብጦ ሲወጣ መንግስት ተደናግጦ መሰለኝ ሰላማዊ ሰልፍ ይቅርና ሰው በቤቱ ውስጥም አንዳንድ ነገር ማድረግ እየቸገረው መጥቷል ባይ ናቸው። የዛሬ 6 ዓመትና 7 ዓመት አብዛኛው የኦሮሚያ ጫካዎች ሰላም ነበሩ። የአማራ አካባቢዎች ሙሉ በሙሉ በሚባል ደረጃ ጥይቶች እንደዚህ የሚደረጉበት አልነበረም። አሁን ግን ፖለቲካው ጫካ ገባ ሲሉም ፕሮፌሰሩ በዚህ ቃለ ምልልስ ሲናገሩ ተደምጠዋል። ወደ ሰዓቱ ዜናችን የመጨረሻ ጉዳይ እናምራ። ኢትዮጵያ ከጣሊያን እገዛ ጠይቃለች ተብሏል። ኢትዮጵያ በፈረንጆች 2027 የምታስተናግደው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ወይንም ኮፕ 32 በተሳካ ሁኔታ እንዲካሄድ ከዋና ዋና አጋሮቿ አንዷ ከሆነችው ጣሊያን የፋይናንስና የቴክኒክ ድጋፍ ጠይቃለች። ይህ ጥያቄ የቀረበው የገንዘብ ሚኒስትር አቶ አህመድ ሺዴ ዛሬ በአዲስ አበባ አዲሱን የጣሊያን አምባሳደር ሴም ፋብሪዚን በተቀበሉበት የሁለትዮሽ ትብብር ውይይት ወቅት ላይ ነው። ሚኒስትሩ አህመድ ሺዴ ኢትዮጵያ የኮፕ 32 አስተናጋጅ ሆና መመረጧ የሀገሪቱና አጠቃላይ የአፍሪካን በአየር ንብረት ዲፕሎማሲ ውስጥ ያለውን እያደገ የመጣ ዓለም አቀፋዊ ሚና የሚያሳይ ትልቅ ምዕራፍ መሆኑን ገልጸዋል። ሚኒስትሩ እንደዚህ አይነቱን ከፍተኛ ደረጃ ዓለም አቀፍ ስብሰባ ለማዘጋጀት የሚጠይቀውን ሰፊ ዝግጅት አጉልተው በመግለጽ ዝግጅቱ በተሳካ ሁኔታ እንዲጠናቀቅ የጣሊያንን የገንዘብና የቴክኒክ ድጋፍ አስፈላጊነት አስምረውበታል። በጉብኝቱ ወቅት አምባሳደር ፋብሪዝ የኢትዮጵያን አስተናጋጅነት ኃላፊነት ያለውን ጠቀሜታ አምነው ተቀብለዋል። አምባሳደሩ ጣሊያን በሁለቱ ሀገራት መካከል ያለው ጠንካራ አጋርነት ጋር በሚጣጣም መልኩ ድጋፍ ለመስጠት የሚያስችሉ መንገዶችን ለመፈለግ ዝግጁ ነው ብለዋል። ይህ ጥያቄ የመጣው ጣሊያን በቀጣዮቹ 3 ዓመታት ለኢትዮጵያ የኢኮኖሚ ማሻሻያዎች ድጋፍ የሚውል 250 ሚሊዮን ዩሮ የሁለትዮሽ የትብብር ማዕቀፍ ለማራመድ ያላትን እቅድ ካሳወቀች በኋላ መሆኑ ተመላክቷል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።